በሺጂፒንግ የዲፕሎማሲ ባህል መሰረት በእንግድነት የተቀበሏቸውን በርካታ ፕሬዝዳንቶችን በቤጂንግ አነጋግረው የሚመልሱ ሲሆን ባልተለመደ ሁኔታ ግን ማክሮንን የቻይና አራተኛዋ ግዙፍ ከተማ በሆነችው ቼንዱንግ አብረዋቸው በመሄድ የተለያዩ ታሪካዊ ቦታዎችን፣ ግዙፍ ግድብን እንዲሁም ደግሞ ታዋቂውን ጂቼንግ ፓርክን አስጎብኝተዋቸዋል። በዚህም ሁለቱ መሪዎች ውይይት ካደረጉበት በቤጂንግ ከሚገኘው አስደናቂው የህዝቦች አዳራሽ ርቆ ባለው በሲቹዋን ተራራማ መልክዓ ምድር ላይ የተገነባውን የዓለም ጥንታዊ የቅርስ ስፍራን በሺጂንፒንግ እና በቀዳማዊ እመቤት ፔንግ ሊዩዋን እየተመሩ ማክሮንና ባለቤታቸው እንዲጎበኙ ተደርገዋል። ማክሮን እንዳሉት ጉዞ እየተባባሰ በመጡ ዓለም አቀፍ ውጥረቶችና በሁለቱ ሀገራት መካከል ያለው የንግድ ግንኙነት የጋራ መተማመንና የአብሮ መስራት ፍላጎትን የሚያሳይ ስለሆነ ይህንን ጉብኝት ማድረጋቸው በእጅጉ ጠቃሚ እንደሆነ ገልጸዋል። ከጉብኝቱና ከምሳ ግብዣው በኋላም ሺጂፒንግ እና ማክሮን የተናጠል ውይይት ለማድረግ ወደ አዳራሽ ሲያመሩ የሁለቱ መሪዎች ባለቤቶች ደግሞ ወደ ቻንግዱ የምርምር ጣቢያ አምርተው ጉብኝት አድርገዋል።